ለረጅም ሰዓት አእምሯችሁ በድብርት ሰንሰለት ታስሮና ተሰቅዞ ቆይቶባችሁ ያውቃል? ለረጅም ጊዜ ማንነታችሁን የምትጠሉበትን ሰንሰለት በራሳችሁ ላይ አስራችሁ ታውቃላችሁ? ላልተወሰነና ራሳችሁ ላልመደባችሁት ጊዜ ቁጭ ብላችሁ እያሰላሰላችሁ የማይጠቅም ነገር ስትናገሩና ስታወሩ ከራሳችሁ ጋር ስትከራከሩ ቆይታችሁ ታውቃላችሁ? የዚህ መንስኤው ድብርት ነው። በሰውነታችን ላይ የሚታዩ ከሚያደሙን ከየትኛውም ነገር በላይ የሚያሳምሙና ጥልቅ የሆኑ ቁስሎች አሉ። ድብርትና የልብ ስብራት ከእነዚህ ቁስሎች ይመደባሉ። በዚህ ቪዲዮ ድብርትና የልብ ስብራትን እንዴት ማስወገድ እንዳለባችሁና እንዴት አድርጋችሁ በመረዳት ያንን እንዴት አድርጋችሁ ልታስወግዱ የምትችሉባቸውን ጥበቦች አቀብላችኋለሁ። ከዚህ ቪዲዮ ስትሄዱ ራሳችሁን እና የምትወዷቸውን ከልብ ስብራትና ከድብርት እንዴት ልታገሉና ልትድኑ እንደምትችሉ የሚያስችሏችሁን ጥበቦች አውቃችሁ ትሄዳላችሁ። ይህ ጥበበኞች የሚቀላቀሉት የስነ ልቦና፣ የስነ አእምሮ፣ የስነ ስኬትና የስነ ህይወት ሐሳቦች የሚካፈሉበት ቻናል ነው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በሚያደርጉበት ጊዜ ደወል ምልክቷን ይጫኑ። ወደ ሐሳባችን እንሂድ። አንደኛ፣ ድብርት ምክንያታዊ ሆነ የምትመርጠው አይደለም። ሰዎች በሚደበሩበት ጊዜ ሳይንሱ እንደሚያስረዳው ከሆነ ምክንያታዊ የሚሆነው ኒዮኮርቴክስ አእምሮ ኮምፕሊትሊ ፕሪሚቲቭ በሆነው አእምሮ ወይም ደግሞ የአእምሮ ውቅሩ የተቀየረበትን ሁኔታ ከአሚግድላ ጋር ያስተሳስረዋል። አሚግድላ ማለት ፋይት ኤንድ ፍላይት ሲስተምን አክቲቬት የሚያደርግ የአእምሮ ክፍል ነው። ይህ በሚሆንበት ጊዜ የሰው ልጅ በአእምሮ ውስጥ ለሚያጋጥሙት ነገር ምክንያታዊ ከመሆን ይልቅ ስሜታዊ መሆን እንዲቀና ያደርጋል። ድብርት ውስጥ መግባት ጥልቅ በሆነ ዶር ውስጥ ገብቶ እንደ መጥፋት ነው። በእነዚህ ዶሮች ውስጥ ገብተህ ስትጠፋ መጥፋትን ለመገንዘብ ጥቂት ጊዜዎች ሊወስድብህ ይችላል። ለጊዜውም ቢሆን መንገድ ደፍተውብህ እንደገና በማንኛውም ቅጽበት መውጫን እንደምታገኘው ራስን ማሳመን ቀላል ነው። ከዚያም እየደጋገመ ይመሻል። አሁንም ድረስ የት እንዳለ አልተገነዘብክም። ምንም እንኳን አምኖ መቀበል ባይዋጥልህም በማታውቀው አባጣ ጎርባጣ መንገድ በመሄድ ራስን ግራ ማጋባትን መገንዘብ ትጀምራለህ። ጥቅጥቅ ባለው ጫካ ውስጥ በመሆን ፀሐይ በየትኛው አቅጣጫ ትውጣ ትግባ የሚለውን አታውቀውም። ይህ የሚሆነውም ደግሞ አእምሮ ሁሉም ጋር የሚዋዥቅ ይሆናል። ሴኔካ በሚናገርበት ጊዜ ወደ ሁሉም ቦታ ለመሄድ ማሰብ የትኛውም ቦታ እንዳለመድረስ ነው ይለናል። ድብርት የሰው ልጅ ለማለፍ ከሚከብዱት እጅግ ተስፋ ቆራጭና አድካሚ ስሜታዊ ተሞክሮች መካከል አንዱ ነው። ይህንንም በደንብ አድርጌ የምረዳው 3ኛ ዓመት ዩኒቨርሲቲ ተማሪ በነበርኩበት ጊዜ ያሳለፍኩትን ስቃይ በማስታወስ ነው። አንዳንድ ጊዜ አጠቃላይ ግራ መጋባት ውስጥ ይከታል። አንዳንድ ጊዜ ሙሉ በሙሉ ተስፋ መቁረጥ ውስጥ ሲያስገባ፣ አንዳንድ ጊዜ ደግሞ ሰዎችን ምንም አይነት ስሜት የሌለው መደንዘዝ ውስጥ ያስገባቸዋል። ድብርት ውስጥ የሞት አይነት ስሜት በመፍጠር ከዚህ በፊት ስትሰራቸው የምትዝናናባቸውን ነገሮች ለመስራት መንቀሳቀስ እንዳትችል አድርጎ የሚጠፍርና ሰቅዞ የሚይዝ ስሜት ይፈጥርብሃል። ማንም ሰው የድብርት ስሜት ውስጥ ለመግባት አይመርጥም። ማንም ሰው ባሰኘው ጊዜ አንዴ ሊያበራው አንዴ ሊያጠፋው አይችልም። ልትታገለውና ቀስ እያልክ ደረጃ በደረጃ የጊዜ ሂደት የምትፈወሰው የአእምሮ ሁኔታ ነው። ይህንን ካልተረዳህና ድብርትን እንዴት አድርጌ ነው የፈጠርኩት እያልክ ለድብርት በአእምሮ ጓዳ ውስጥ ምክንያቶች የምትፈልግለትና የምታስስለት ከሆነ አእምሮ ብዙ ምክንያቶችን ይደረድርልሃል። ከነዛ ምክንያቶች ግን አንዱ እውነት ሊሆን አይችልም። ስለዚህ የውሸት መንገድ እየተጓዝክ ራስን የምትጎዳ ትሆናለህ። እንደዛ እንዳይሆን ማንነትን ቁጭ ብለህ እየመረመርክ በሂደት ውስጥ ለነዛ መንገዶች እንዴት አድርገህ መፍትሄ ልታበጅላቸው እንደምትችል ስትማርና ራስህን ስታዳምጠው እንዴት አድርገህ ማንነትንና ውስጣዊ ስሜትን መረዳት እንዳለብህ ስትገነዘብ ከዛ በሂደት እየተፈወስክና እየዳንክ ትሄዳለህ። ሁለተኛ፣ ድብርትን የተረዳንበት አረዳድ ስህተት ነው። የልብ ስብራት ለድብርት ስሜት መነሻ ሊሆን ይችላል። ነገር ግን ድብርት በጠቅላላው ከዚህ የተለየ ነው። የድብርት ስሜት ምክንያታዊ ወይም ስሜታዊ አይደለም። ለከባድ ሁኔታዎች የሚሰጥ ግልጽና ቀጥተኛ ምላሽም አይደለም። ድብርት ልክ እንደ ሐምሌ ዝናብ ነው። እኝኝ እያለ እና ከዚህ ቀደም ካልቀመስከው አእምሮህን ለማልመድ ያዳግታል። አንዳንድ ሰዎች ከትዳር አጋራቸው ጋር ስለተፋቱ፣ ስራቸውን ወይም የሚወዷቸውን ስላጡ ብቻ ድብርት ውስጥ መሆን ምን ማለት እንደሆነ እንደሚያውቁ ሊናገሩ ይችላሉ። እነዚህ ከባድ የህይወት ሁኔታዎች ወደ ድብርት ሊመሩ ቢችሉም በራሳቸው ሳቢያ ግን ድብርትን አይፈጥሩም። በብዙ ሁኔታ እነዚህ ልምዶች ጠንካራ ውስጣዊ ስሜቶችን ተሸክመዋል። ድብርት በሌላ በኩል እርቃን የመቅረት የባዶነትና ሊታገዙት የማይችሉት ስሜት ሲሆን፣ ይህም ቃል በቃል የተጠቂውን ስሜት ተስፋና ምክንያት ውጦ መና ያደርገዋል። አንተነትህን አትወደውም፣ ሰውነትም አይሰማህም። ተስፋ የቆረጥክ፣ ሁሉን የምትጠራጠር፣ ለዛ ቢስ
በደን የጨነቀው ሁሉን አምጦ የሚልና የትኛውንም ያህል ማረጋገጫ በቂ ሆኖ የማይታየው ሰው ያደርጋል። የፈራህና የምታስፈራ ፍጹም ራስን እንዳልሆንክ ግን ደግሞ በቅርቡ እንደሚሻልህ ግን ደግሞ እንደማይሻልህ ስታውቅ ያለ አይነት ሰው ነህ። ይህን ነጥብ ቁልጭ አድርጎ የሚገልጽልን የዴቪድ ፎስተር ዋላስን ጥቅስ እንጠቀም። የአእምሮ ድብርት ሰለባ የሆነው ሰው ራሱን ለመግደል የሚሞክረው ሞት ድንገት የሚማርክ ነገር ሆኖ ስለሚታየው አይደለም። የማይታየው ስቃዩን ሊቋቋመው የማይችለው ደረጃ ላይ የደረሰ ሰው ራሱን ከሚገድለው በእሳት በተያያዘ ፎቅ ላይ መውጫ አጥቶ የተጠመደ ሰው በመጨረሻ በመስኮት ዘሎ ከሚፈጠፈጥበት መንገድ ጋር ተመሳሳይ ነው። በእሳት ከተያያዘ መስኮት ላይ ስለሚዘሉ ሰዎች ስህተት እንዳትሰሩ። ከጥልቅ ከፍታ ላይ ወድቆ የመፈጥፈጥ ፍርሃታቸው የሚያደርጉትን እንመልከት ብለን ተመሳሳይ ርቀት ባለው መስኮት ላይ እኔና አንተ ብንቆም የምንፈራውን ያህል ይፈራሉ። ይህ ማለት የመውደቅ ፍርሃቱ ቋሚ ነው። እዚህ ጋር ያለው ተለዋጭ ሌላኛው ሽብር የሚፈጥረው የእሳት ነበልባሉ ነው። የእሳት ነበልባሉ እየቀረበ ሲመጣ ወድቆ መሞት ከሁለቱ ፍርሃቶች በመጠኑ የተሻለ መስሎ ይታያል። መውደቅን መምረጥ ሳይሆን እሳቱን መፍራት። መሬት ያለ ሰው ቀና ብሎ ተመልክቶ ጮክ ባለ ድምፅ ተውና ትንሽ ታገስ ቢል ዘላዩ ሊገባው ይችላል። በእርግጥ አይገባውም። ከመውደቅ ውጪ ያለውን ፍርሃት የእውነት ለመረዳት አንተ በአካል በእሳት በተያያዘው ሕንፃ ውስጥ ሆነን የእሳቱ ነበልባል ሊገባ ይገባል። ይህንን ደግሞ ልትረዳው የምትችለው እሳት ውስጥ የቆመው ምን ያህል ውስጡ ላለው ቁስል የሚሰማውን ፍራቻ ባለበት ሆና ማዳመጥ ስትችል ነው። ይህንን ስትረዳ የድብርትን ቁስል እንዴት አድርገህ መፈወስ እንዳለብህ ትገነዘባለህ። በድብርት ላይ መውደድ ሸክም ነው። ሶስተኛው ሐሳባችን ማንንም ማየት አልፈልግም። መጋረጃውን ስቤ መኝታ ቤት ተኝቻለሁ። እናም ባዶነት በላይ ላይ እንደ ሰነፍ ሞገድ እየፈሰሰ ነው። የትኛውም በእኔ ላይ የደረሰው ነገር የራሴው ጥፋት ነው። የኔ ስህተት ሰርቻለሁ። በጣም ትልቅ ከመሆኑ የተነሳም ወደ ታች የሚጎትተኝን ነገር ማየት እንኳ አልችልም። ብቁ አይደለሁም። ደደብ ነኝ። ዋጋ የለኝም። ምን አለሞቼ ባረፍኩት። እነዚህ ድብርት በአእምሮ ውስጥ የሰቀዘው ሰው በውስጡ የሚከራከራቸውና ሜንታል ቻተሪንግ የሚያደርግበት መንገድ ነው። ስለዚህ የምትወዳቸው ሰዎች በድብርታቸው የተነሳ ከራቁ በተቻለ ጊዜ ሁሉ ካጠገባቸው መሆንን አስታውሳቸው። ነገር ግን ካልፈለጉ ከሰዎች ጋር እንዲቀላቀሉ ወይም ስለ ስሜታቸው እንዲያወሩ አታስገድዳቸው። ታገስ፣ ስክነት አክልበት። ከተለመደው የብቸኝነት ስሜታቸው ውስጥ ልታስወጣቸው ስትችል ለጥቂት ደቂቃም ቢሆን አንድ ለአንድ ሆናችሁ የምታወሩባቸውን ትንሽ አጋጣሚዎችን በመፍጠር አሳያቸው። በሆነ የሰዓት ልዩነት በዘፈቀደ ይሄድ አግኛቸው። ብቻ ካጠገባቸው በመገኘት ብቻቸውን እንዳልሆኑ ቋሚ አስተዋሽ ሆናቸው። ይህንን ስታደርግ የምትወዳቸው የሚታገሉትን ትግል ታግዛቸዋለህ። ራስን በዚህ ስሜት ውስጥ ከሆንክ በምን በልቆ አድርገህ ከድብርት ልትወጣ እንደምትችል ትገነዘባለህ። ድብርትና ሐዘን የመንፈስ አድካሚዎች ናቸው። ያለ እረፍት መታከትና ድካም የድብርትና የድካም ሐዘን፣ የከባድ ሐዘን የተለመዱ የጎንዮሽ ችግሮች ናቸው። ጠዋት ከአልጋ እንኳ መነሳት ሊቋቋሙት የማይችሉት አሰቃይ ልማድ ሊሆን ይችላል። በዚህ አይነት የአእምሮ ስቃይ የሚሰቃይ ሰው ምንም እንኳን ትክክለኛ አመጋገብ ቢኖረውምና በቂ እንቅልፍ ቢያገኝም አንዴ ደህና ሌላ ጊዜ ደግሞ አቅሙን አሟጦ የጨረሰ ሰው የሆነ አይነት ስሜት ሊያድርበት ይችላል። ይህም እቅዶችን እንዲሰርዙ ከጓደኞች ጋር ካሉ ስብስቦች በጊዜ ተሰናብተው እንዲሄዱና ከተለመደው ባህሪያቸው ወጣ ባለ መልኩ ብዙ እንዳይናገሩ ሊያደርጋቸው ይችላል። ይህ ምርጫቸው በጓደኞቻቸውና በቤተሰቦቻቸው ላይ የሚቃጡት ግላዊ ጥቃት አይደለም። ከሌሎች ሰዎች ጋር የሚገናኝም ምንም ነገር የለውም። እነዚህ ከባድ የአእምሮ ስቃይ ውስጥ የሚሰሩ ጥቂቶቹ የጎንዮሽ ችግሮች ናቸው። እንደገና በአሁኑ ሰዓት በዚህ ሁኔታ ያለ የምትወደው ሰው ካለ የሰው ልጅ ለሌሎች ሊሰጠው የሚችለውን ያህል ነገር ብቻ መሆኑን ለራስህ አስታውሰው። ለራስህ ይህን የድብርት ስሜት አስታውሰው። ከዚህ ባነሰ የሐዘን ስሜት እንኳ ያለን ነገር ሁሉ ሊወስድብህ ይችላል። ድርጊቶችም ሆኑ ቃላቶች ከፍቅር በመነጨ መምጣት ይገባቸዋል። ነገር ግን በድብርት ወይም በሐዘን ስሜት ውስጥ ያለው ወዳጅን ሁልጊዜ በምታሳየው ፍቅር ልክ አፍቃሪ ይሆናል ማለት አይደለም። ይህም ደግሞ መሆኑ ችግር የለውም። ነገሮችን የግል አድርገህ መውሰድ ስታቆም ራስን ነጻ ታደርጋለህ። የእውነት የምታስፈልጋቸውን ሰዎች ለመውደድ ራስን ክፍት ታደርጋለህ። ልትሰጣቸው የምትችላቸውን ከልኬት በላይ የሆኑ ህልቆ መሳፍርት ፍቅርህንም አስፈላጊ የሆነውን ከነርሱ ምንም ነገር ሳትጠብቅ በነጻነት እንደ ልብህ ልትሰጣቸው ትችላለህ። 5ኛ ጥቅሶች ከድብርት አያድኑም። ብዙ ጊዜ ሰዎች ጊዜ ቁስልን ያከማል፣ ትልቅ ነገር አይደለም፣ ትንሽ አየር ብቻ ነው የሚያስፈልግን፣ አሁን መበርታትና ወደፊት መቀጠል ነው ያለብህ የሚሉ ጥቅሶችን በመደርደር ሰዎች ከድብርት ሊወጡ ይመስላቸዋል።
በበጎ ዓላማ ተነሳስቶ የዚህ አይነት አዎንታዊዎች ነገሮችን ለሰዎች ማለት በጣም ቀላል ነው። ነገር ግን በድብርትና በከባድ ሐዘን ስትሰቃይ የዚህ አይነቶቹ የተከሸኑ አባባሎች ብዙውን ጊዜ ወደ ተሳሳተ አቅጣጫ የተወስተው ይተረጎማሉ። ሐሳብ የለሽ፣ ባዶና ዋጋ ቢስ ይሆናሉ። ብዙውን ጊዜ የዚህ አይነቶቹ አባባሎች እውነታውን ያላንጸባረቁና በውስጥ ያለውን ስጋት የሚያባብሱ በመሆናቸው በድብርት ላይ በሐዘን ላይ ያለውን ሰው ብቻዬን በሆንኩ ብሎ እንዲመኝ ያደርጉታል። አንድ ጫማ የሚረዝም ስፋት ያለውን ቁስል 2 ኢንች በማይሞላ ፋሻ ለመጠቅለል እንደመሞከር ነው። ስለዚህ እድሉ ቢኖርህ በዚህ ፈንታ ምን ልትላቸው ትችላለህ? አሁንም እንደገና ለሁሉም የሚበቃ አንድ ሳይዝ ያለው መልስ የለም። ቅንና ደጋፊ ሆነ ለመገኘት ብቻ የምትችለውን አድርግ። እኔ ብሆን ልል የምችለውን ነገር አንድ ተጨባጭ ሐሳብ እነሆ። እወድሃለሁ። የምወደው እኔ ብቻም አይደለሁም። እባክህን እመነኝ። እባክህን ባይመስልም እንኳን ለምትወዳቸው ሰዎች ስትል መኖር እንዳለብህ ልታምነኝ ይገባል። የድብርት ወይም የሐዘን ስሜት ካንተ የደበቀብህን ጥሩ ትዝታዎችና ትውስታዎችን ደግመህ ለመጎብኘት ጣር። እናም ወዲያውኑ አምጣቸውና እያቸው። ተንፍስ፣ ደፋርም ሁን። እዚሁንና የዛሬዋን ቀን አንድ ብለህ ለመጀመር አንድ ትንሽ እርምጃ ተራመድ። ምንም እንኳን እያንዳንዱ እርምጃ 900 ፓውንድ ያህል ቢከብድህም የአካል እንቅስቃሴ ማድረግ ለጤና ጥሩ ስለሆነ አድርግ። ምግቡ ቢያስጠላህም ተመገብ። ምክንያት ብታጣም ከራስ ጋር ምከር፣ ምክንያታዊም ሁን። አሁን እዚህ ካንተ ጋር እንዳለሁት ሁሉ ነገም ካንተ ጋር እዚሁ ሆናለሁ። አምንብሃለሁ። በዚህ ትግል ላይ አብረንን። ከዚያም ረዘም ላለ ጊዜ በጥሞና አቅፋቸዋለሁ። ያንን በማድረግበት ጊዜ የልብና የውስጥ ቁስላቸውን እየረሱት የሚሄዱበትን ስሜታዊ በጎነት አጎናጽፋቸዋለሁ። ለምትወዷቸው ሰዎችም ይህንን በማድረግ አክሟቸው። 6ኛ ሐዘን የደስታ ድልድይ ይሆናል። ብዙ ጊዜ ሰዎች በስቃይና በመከራ በሚያልፉበት ጊዜ ውስጣቸው ያለው አቅም እንደሚወጣ ብዙ ሳይንሳዊ ጥናቶች በደንብ አድርገው ያሳያሉ። ድብርት ከሰዋዊ ስሜታችን ስለሚያቆራረጠን በጥንቃቄ መታከም አለበት። ሐዘን በራሱ በስሜታችን ውስጥ ለማለፍ ሲረዳን ይህንን የመርዳቱንም ደግሞ ውስጣችን ባለው የአእምሮአዊ ውቅር መቀያየር ምክንያት የምንገነዘበው ይሆናል። ሐዘን አስደሳች ልምድ ሆኖ አያውቅም፣ ነገር ግን በጤናማ መንገድ ከተወሰደ ጤናማ ሊሆን ይችላል። በእርግጥ ሰው እንደመሆናችን አንዳንድ ጊዜ የሐዘናችንን ሸክም እንድንለምደውና መሰረታችንን እንዳንለቅ ሊረዳን ይችላል። እውነቱን እንነጋገር ከተባለ ከምታገኛቸው ሰዎች ሁሉ በላቀ እጅግ ብልህ፣ ሌሎችን አብዝተው የሚወዱና ሁለገብ የሆኑ ሰዎች በሐዘን ልባቸው የተሰበሩ ሰዎች የመሆን ዕድላቸው ሰፊ ነው። ምክንያቱም ችግርን የቀመሰ መከራን የቀመሰ ድልንና ደስታን ለመጎናጸፍ ውስጡን ያደነደነ ሳይሆን ውስጡን ከፍቶ ለሌሎችን የሚለግስ ነውና። አሁን ሕይወት ታላቅ የሚባሉ ሰዎችን የምትፈጥረው መጀመሪያ በመስበር ነው። በተሰበረው ማንነትህ በኩል ነው ሕይወት ወደ ልዕቀትህ መንገድ የምትወስድ። ያንን ለመረዳት ደግሞ የተከፈተ አእምሮና ያንን ህመምህን ወደ ተሻለ ለውጥና ጤናማነት ደስታ ልትቀይረው የምትችልበትን የአእምሮ ጥበብ መገንዘብ ይጠበቅብሃል። እውነቱን ለመናገር የዚህ አይነቱ የመገነጣጠልና የመነጣጠል ሐሳብ የመሰብሰብ የስቃይ ጉዞ ልባቸውና ጭንቅላታቸውን በሌላ በየትኛውም መንገድ ሊገኝ በማይችል ከፍ ባለ የርኅራኄ የመረዳትና በጥልቅ የመወደድ ጥበብና ውስጣዊ ሰላም ባለው ብርሃናዊ ማንነት ይሞላዋልና ነው እነዛ ሰዎች በዛ ልክ የሚቀየሩት። ስለዚህ በድብርትና በሐዘን ውስጥ በምታልፍበት ጊዜ ምናልባት የተሻለው ማንነት እየተቀነበበና ልክ እንደምታብበው ጽጌረዳ ከውስጥ ሊፈካ ነውና ያንን በትዕግስት መጠበቅን ተያያዘው። 7ኛ ዘግናኝ መከራዎች ፍንደቃን ይጠራሉ። ተመራማሪዎች መከራዎች የእርካታ መጠናችንን፣ ስሜታዊ ብርታታችንና አስተዋይነታችንን ለማሳደግ ሊረዱን እንደሚችሉ ደርሰውበታል። ዓለምን እንደ ሰላማዊ ቦታ ወይም እንደሆነ አይነት ቦታ አድርገን የምንመለከተው እይታችን ሲሰበር በነገሮች ላይ ያለን አመለካከት ደግመን ለመመልከት እንገደዳለን። ከትክክለኛው ድጋፍና የፈውስ ልምምድ ጋር ቀስ በቀስ በጀማሪያዊ ነገሮችን እንደ አዲስ ለመመልከት የሚያስችለንን ችሎታ ማግኘት እንጀምራለን። ይህም ለግላዊ እድገታችን ያለው ፋይዳ ከፍተኛ ነው። ቀላል ጉዞ አይደለም፣ ነገር ግን ብዙዎቻችን በጣም ከባድ የሚባሉትን ጨምሮ ካሉብን መከራዎች ይበልጥ ጠንካራ፣ ይበልጥ ትኩረት አድርገንና ስለ ሕይወት የተሻለ አመለካከትን ይዘን ለመውጣት የሚያስችለን አእምሯዊና ስሜታዊ አቅም አለን። በአስደንጋጭ ገጠመኞች በሚሰቃዩ ሰዎች ላይ በተደረጉ በርካታ ስነ ልቦናዊ ጥናቶች መሰረት 50% የሚሆኑት ባሉታዊ ልምዳቸው የተነሳ በሕይወታቸው ላይ አዎንታዊ ለውጦችን ማምጣታቸው ተዘግቧል። አንዳንዶቹ ለውጦች ቀለል አድርገን እንደምናያቸው ያሉ፣ ለምሳሌ በአማካኝ ላሉ ቀኖች ምስጋና እንደማቅረብ ያሉ ትንንሽ ለውጦች ሲሆኑ፣ ሌሎቹ ደግሞ ፍጹም አዲስና
አሸላሚ የህይወት ጎዳናን እንዲይዙ ገፊ ምክንያት እስከመሆን ያደረሳቸው ትልልቅ ለውጦችን ለማምጣት ረድቷቸዋል። ዋናው ነገር ሊደርስብን የሚችሉት ብዙዎቹ አሰቃቂ ነገሮች ለትልቅ ዕድል የሚያበቁን ወሳኝ ሁኔታዎች ሊሆኑ ይችላሉ። ብዙውን ጊዜ መከራና ችግር ጊዜያዊ የህይወትን ሀቅ እንድንጋፈጥ ሊገፉን ይችላሉ። ገደባችንን እንድናደንቅ ስለ ማንነታችን ትርጉም ያለው መረዳት ላይ እንድንደርስና ቀሪውን ህይወታችን በምን መልኩ ማሳለፍ እንደምንፈልግ እንድናውቅ መንገድ ይጠርጉልናል። እነዚህ ሐሳቦች ይበልጥ በአእምሯችን ውስጥ ሲሰናሰሉ በሂደት የአእምሮ ውቅራችን እየተቀየሩ ይሄዳሉ። ሌላ ቦታ ላይ ከምንሰማቸው የክፋት፣ የውድቀት፣ የክስረትና ማንነትን የመጥላት ዜናዎች የተሻሉ ሐሳቦች በአእምሯችን ውስጥ ሲፈነጥቁ የብርሃን ጮራን የምናይበትን ውስጣዊ ሰላም የምንጎናጸፍበትን መንገድ እንረዳለን። እነዚህም ሐሳቦች ያንን እንዳደረጉላችሁ ተስፋ አድርጋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስልጠና የምትፈልጉ ፓራዳይም ሽፍት፣ ሰብኮንሺየስ ማይንድ ፕሮግራሚንግ፣ ሃቢት ፕሮግራሚንግ እና እንዲሁም ሰልፍ ማኔጅመንት እና ላይፍ ማኔጅመንት ጋር ሪሌት ያደረጉ ስልጠናዎች አሉ። በጭንቀት፣ በድብርት፣ በስቃይና በተለያዩ ሱሶችና አሉታዊ ልማዶች የምትሰቃዩ ኢትዮጵያም ውስጥ ከኢትዮጵያም ውጭ ያላችሁ ወንድሞችና እህቶች አማርኛ የምትሰሙ መናገር የምትችሉ ሌሎች በያላችሁበት ቦታ ካላችሁበት ሆናችሁ ስልጠና በኦንላይን ወይም ደግሞ የማማከር አገልግሎት ማግኘት ትችላላችሁ። ራሳችሁን ማገዝ የከበዳችሁና በፋይናንስ የምትታገሉ ሰዎችም ካላችሁ በእነዚህ በሁለቱ ስልኮች በመደወል ነፃ የ4 ቀን ስልጠና ማግኘት ትችላላችሁ። ቀሪ ሰዓታችሁ ደስ የሚል እንዲሆን ልባዊ ምኞቴ ነው። አብሬያችሁ የነበርኩት ዝናቡ ግርማ ነበርኩኝ። ቸር ቆዩልኝ።